የጨካኝ ሰው በአንድ ዓመት ውስጥ ከ4 እስከ 7 ዕድሜ ክልል ውስጥ ያሉ ህጻናትን ያለ ርህራሄ ገድሏል። ፍጹም አውሬያዊ በሆነና የሰው ልጅ በጭራሽ በማይፈጽመው መልኩ ይበላቸዋል። አብሮት ያሉትን እስረኞች ያስፈራራ ያዘ። በስተመጨረሻም የህይወቱ ፍጻሜ በስቅላት ተቀጥቶ መሞት ሆነ። አመፀኝነቱ በስር ህይወቱም ላይ ያላቆመው ግሬዲ በ1992 ዓመተ ምህረት ህይወቱ አለፈ። የእስር ቤቱ እጅግ ተፈሪ ሰው ነበር። ጆሴፍ በአንድ ወቅትም የፖሊስ አባል ነበረ። የሰዎች ባህሪ እንደ መልካቸው ዥንጉርጉር ነው። አንዳንዱ በመልካምነት ዓለምና ራሱን ሲታደግ በመፈጠሩ ለራሱ ብቻ ሳይሆን ለሌሎች የደስታ ምንጭ ሲሆን በመኖሩ በርካቶችን ሲጠቅምና ትርጉም ሲሰጥ ቢታይም ከዛ በተቃራኒ ስለምን ተፈጠሩ የሚያስብሉ በመኖራቸው ለሰው ደህንነት ስጋት የሆኑ መልካቸው እንደ ሞት ጥላ የሚከብድ እንቅስቃሴያቸው መጥፎና አደገኛ የሆነ ያያቸው የሚፈራቸው ያላያቸው ለዘላለም እንዳያገኙት አምላኩን የሚማጸንባቸው አረመኔ ሰዎችም በምድራችን በብዛት ይገኛሉ። እነዚህ ሰዎች ታዲያ ክፋት አብሮ አደጋቸው መጥፎነት ማንነታቸው በመሆኑ ከጸጸት ስሜት ያልተጋቡ ከሰብአዊነት የወጡ ድርጊቶችንም የሚፈጽሙ ናቸው። ታዲያ በደላቸው ሲከፋ የእነዚህ ሰዎች ዕጣ ፈንታና መኖሪያ መደበኛ ሰዎች የሚረዱበትና ማናችንም ብንሆን ለማናችንም የማንመኘው አስፈሪ ቦታ እስር ቤት ይሆናል። ምንም እንኳን ለእነዚህ ሰዎች ይህኛ በፍርሃት የምንረድለት በአራት ማዕዘን ቅርጽ የተሰራው በብረት ዘንጎች የታጠረው እስር ቤት ዕጣ ፈንታቸው ቢሆንም ለነሱ ግን እንዲህ አይደለም። እንደውም በተቃራኒው ይበልጥ አስፈሪ ማንነታቸውን የሚገልጡበት ያልታረመ ስብዕናቸውን በጋጦጥነት የሚያስቀጥሉበት የተቀደሰ ቦታቸው እንደሆነ ይህንን በአንድ ወቅት በከፍተኛ ወንጀሎች ተዘፍቀው ዘብጥያ ተጥለው የነበሩ አደገኛ እስረኞችን ማየት በቂ ነው። የሰው ልጅ ልቡ ካልተሰበረ መንፈሱ ካልተነካ የትኛውን ፍርድና ቅጣት እንደማያርመው ለማወቅ ማረጋገጫ የሆኑ አለፍ ሲልም ደግሞ ከሰውነት ባህሪ ወጣ ያሉ አስፈሪ ድርጊቶችን በድፍረት ሲፈጽሙ የነበሩና ተግባራቸውንም እንደ ጀብዱ የሚያዩ ነበሩ። ከነዚህ እስረኞች መካከልም ቻርልስ ብሮሰን አንዱ ነው። የአስፈሪ ወንጀለኛ ሙሉ ህይወቱን በሚባል ደረጃ በስር ያሳለፈ ሲሆን እስር ቤትን ገና በወጣትነት እድሜው ማለትም በ22 ዓመቱ ነበር የሚያውቃት። የ22 ዓመት ወጣት እያለ ቻርልስ በጦር መሳሪያ ትልቅ ዝርፊያ ፈጸመና ወህኒ ወረደ። በእስር ለ7 ዓመታት እንዲያሳልፍ ተፈረደበት። ነገር ግን የእስር ጊዜውን በሰላም ጨርሶ መውጣትና በድርጊቱ መታረም ለቻርልስ የሞት ያህል ከባድ ነበረ። ይልቁንም በእስር ቤት ውስጥ ማንም ሊቆጣጠረው በማይችል ሁኔታ አመፀኛ ሆነ። አመፁ ሲከፋም አብሮት የታሰሩትን እስረኞች እስከ መረበሽ እስከ መተናኮልና አለፍ ሲልም በመድኃኒት እስከ መመረዝ ሲደርስ ጊዜ ምናልባት ለውጥ ካመጣ በሚል ከነበረበት እስር ቤት ወደ ሌላ ቦታ እንዲዘዋወር ተደረገ። ቢሆንም አመፁ በረታ እንጂ በፍጹም አላቆመም። ነገሩ ግራ የገባቸው የህግ አባላትም ቻርልስን ወደ አእምሮ ሆስፒታል ወሰዱት። ቻርልስን በከፍተኛ ድምጽ በመጮህ ሆስፒታሉን በአንድ እግሩ አቆመው። በዚህ ሁኔታ የተነሳ ቻርልስ ከእስር ተፈታ። ነፃ መደረጉ ግን ወደ ራሱ እንዲመለስ አላደረገውም። ብዙም ሳይቆይ ታሰረ። በአሰልቺ ባህሪውም በርካታ እስር ቤቶች እሱን ለማሰር ፈቃደኞች አልነበሩም ነበር። ከዚያም ውጪ በታሰረባቸውና በአመፀኝነቱ በቀያየራቸው እስር ቤት ውስጥ ወደ 5 የሚጠጉ ጠባቂዎችን እንዴት እንደሆነ በማይታወቅ መልኩ እየማረከና እያሰረ ያስቀምጥ ነበር። ከዚያም ውጪ በእስር ቤቱ ይገለገልባቸው የነበሩ እቃዎችን በመሰባበር ከጥቅም ውጪ እንዲሆኑም ያደርጋል። አንዳንዴም በእስር ቤት እያሉ አይደለም በነፃነት እየተንቀሳቀሱ እንኳን ሰዎች በቀላሉ ሊያገኟቸው የማይችሉትን ነገር ያሰራቸውን ጠባቂዎች በመጠየቅ ያስጨንቃል። ታዲያ ይህ ወንጀለኛ በስተመጨረሻም በ2021 ኤችም ወደ ተባለ ጥብቅ ክትትል ወደሚደረግለት እስር ቤት በመዘዋወር እዛ ውስጥ ይገኛል። ሌላኛው አደገኛ እስረኛ ደግሞ ሱቶሞ ሚያዛኪ ይባላል። ይህ ሰው ምንም እንኳን እስርን በምታጠብቀው ጃፓን ሀገር ቢኖርም ነገሩ አስከፊውን ወንጀል ከመፈጸም አላገደውም ነበር። ይህ ጨካኝ ሰው በአንድ ዓመት ውስጥ ከ4 እስከ 7 ዕድሜ ክልል ውስጥ ያሉ ህጻናትን ያለ ርህራሄ ገድሏል። መግደል ብቻ አይደለም፣ ሱቶሞ ህጻናቱን ወደ ቤቱ በመውሰድ ህይወታቸውን በአሰቃቂ ሁኔታ አጥፍቶ ፍጹም አውሬያዊ በሆነና የሰው ልጅ በጭራሽ በማይፈጽመው መልኩ ይበላቸዋል። የተረፈውን አካላቸውን ደግሞ ልክ ጀብዱ የሰራ ይመስል ለድርጊቱ ማስታወሻ አድርጎ ያስቀምጠዋል። ይህ ብቻ አይደለም፣ ለህፃናቱ ቤተሰቦች ይህንን አሰቃቂ ዜና በምስልና በደብዳቤ አስደግፎ ይልክላቸዋል። ታዲያ በስተመጨረሻ ግን እንደወትሮ የግድያ ተግባሩን በሁለት ሴት ህፃናት ላይ ለመፈጸም ሲሞክር በአባታቸው እይታ ውስጥ ወደቀ። በወቅቱ ሱቶሞ ቢያመልጥም ብዙም ሳይቆይ ለእስር በቃ። ነገር ግን ልክ እንደ ቻርልስ ባደረገው ነገር ከመጸጸት ይልቅ
አብሮት ያሉትን እስረኞች ያስፈራራ ያዘ። በስተመጨረሻም የህይወቱ ፍጻሜ በስቅላት ተቀጥቶ መሞት ሆነ። በሌላ በኩል ደግሞ ከነዚህ እስረኞች ለየት ያለውን ግሬዲ ስታይልስን እናገኛለን። ይህ ሰው በ1937 ወደዚች ምድር ሲመጣ ጀምሮ ለየት ያለ አፈጣጠር በእግሮቹና በእጆቹ ላይ ነበሩት። የእግሮቹና የእጆቹ ጣቶች የተጣበቁና ወጥ ሆነው ያልተፈጠሩት ግሬዲ ስታይልስ ያለውን ልዩ ተፈጥሮና ተሰጥኦ በመጠቀም ህይወቱን ለበርካታ ታዳሚያን የሰርከስ ትርኢት በማሳየት ይገፋ ጀመር። ከዚያም በሱ ተመሳሳይ ሙያ ውስጥ ያለችን ሴት በማግባት ልጆችን ወለደ። ነገር ግን የግሬዲ እድሜ እየገፋ በመጣ ቁጥር የተረጋጋው ትዳሩና ማንነቱ ደበዘዘ። ይልቁንም አመፀኛና የእሱን ተመሳሳይ ተፈጥሮ ይዘው የተወለዱትን ልጆቹን የሚያጥላላ ሆነ። በ1978 ዓ.ም በታላቋ ሴት ልጁ ሰርግ ላይ የልጁን ባል በሽጉጥ ተኩሶ ገደለ። ይህም አልጸጸተውም። ዳግም ባለቤቱን ለመግደል እየተንቀሳቀሰ በነበረበት ወቅት ወደ ወህኒ በመውረድ የእድሜ ልክ እስራት ተፈረደበት። አመፀኝነቱ በስር ህይወቱም ላይ ያላቆመው ግሬዲ በ1992 ዓመተ ምህረት ህይወቱ አለፈ። ወዲህ ደግሞ ከ1974 እስከ 1986 በርካታ ወንጀሎች ሳይደረሱበት ይፈጽም የነበረው ጆሴፍ ጄምስ ዲ አንጀሎን እናገኛለን። ይህ ሰው በሌላ ስሙ ዘ ጎልደን ሴት ኪለር በመባል ይታወቃል። ይህ ሰው ፍጹም በተራቀቀ መልኩ በ120 ሰዎች ላይ 13 ሰዎች ደግሞ በእጁ ጠፍተዋል። ከጆሴፍ እጅ የሚያመልጥ ከዛቻውና ከማስፈራሪያው ራሱን የሚታደግ ሰው አልነበረም። ያሰበውን ሳያደርግ እንቅልፍ የሌለው ይህ ሰው በዚህ ባህሪው እንደ አውሮፓውያን አቆጣጠር በ2020 በ73 ዓመቱ የእድሜ ልክ እስራት ተፈርዶበት ሳለ እንኳን የእስር ቤቱ እጅግ ተፈሪ ሰው ነበር። ጆሴፍ በአንድ ወቅትም የፖሊስ አባል ነበረ። ይህ ደግሞ ለረቀቀ ወንጀሉና ማምለጫ መንገዱ ሳይረዳው እንዳልቀረ ቢገመትም እውነት ተደብቃ አትቀርምና እንደ አውሮፓውያን አቆጣጠር በ2018 ዓ.ም ተደርሶበት ለፍርድ በቅቷል። ይህ ደግሞ እንኳን ድርጊቱ ንቅሳቱ የሚያስፈራው ጄሰን ባርነም ነው። ግማሽ ፊቱ የእሱ በማይመስል ሁኔታ አስፈሪ ምስል የተነቀሰው ጄሰን ወንጀሉ ብቻ ሳይሆን ንቅሳቱ ጭምር የበርካቶች መነጋገሪያ አድርጎታል። ንቅሳቱ የሰው የአጽም ምስል ሲሆን የቀኝ አይኑን ጭምር ተነቅሷል። ይህ ብቻ አይደለም፣ መሀል ጭንቅላቱ ላይ የሰው አጽም ተነቅሶ ነበር። ከኖቬምበር 2015 ጀምሮ ከፍተኛ ዝርፊያዎችን በተለያዩ ቤቶች ላይ የፈጸመው ጄሰን በተያዘበትም ወቅት የያዘውን ፖሊስ በሽጉጥ በመምታት ከፍተኛ የአካል ጉዳት አድርሶበት ነበር። በዝርፊያ፣ በግድያ ሙከራ፣ በሌሎች ወንጀሎች እጁ የተጨማለቀው ጄሰን ከ1993 ጀምሮ ሲታሰር ሲፈታ የኖረ ሲሆን በ61 ዓመቱ ከስር ተፈቷል። ይህ በእንዲህ እንዳለ ዓለማችን ላይ በርካታ ምግባራቸው እኩይ የሆነ ስራቸው የሚያጸይፍና አደገኛ ወንጀለኛ ግለሰቦችን ጥቂቶቹን በዚህ መልኩ አነሳን። በቀጣይ በሌላ ቪዲዮ እስከምንገናኝ ቸር ቆዩ። በየጊዜው እነዚህ መሰል ቪዲዮዎች እንዲደርሳችሁ ቻናላችንን ሼር፣ ላይክ፣ ሰብስክራይብ ማድረግ አይርሱ።